ሰው በሰውነቱ ብቻ ማየት በጎጣው በቋንቋው በብሔሩ ሳይሆን ሰው ክቡር እንደሆነ ለሰው ሁሉ እኩል ማንነት ከሌለ ክብርን ማየት አትችልም። እግዚአብሔር በሚሰራበት ጊዜ ገንዘብ የሚሆኑ እነማን ናቸው? አንደኛ ለተገለጠላቸው ነገር ለመታዘዝ የለመደ ልብ ያላቸው፣ ሁለተኛ ከብሔርና ከጎሳ ጣጣ ነፃ ይሆናል። ብዙ ጊዜ ክብር እንዳይገለጥ እንቅፋት የሚሆነን ወገኖች ሆይ ይሄ ይመስለኛል። እግዚአብሔር የሚሰራበት ቀን ከፊታችን አለ ወገን። ያኔ መስራት ሲጀምር ማንበብ መጀመር አትችልም። አሁን ግርማል ቃሉን ካላጠና አጋጣሚ ቢሰጥ ባለጸጋ ባለስልጣን ህዝብ ቢሰጥ ምን ልታስተምር? ታውቃለህ፣ ድንቅ ታምራት ሰው ያበዛል፣ ሰው ግን አያድንም። ሰውን የሚያድነው ወንጌል ነው። በድንቅና በታምራት በፉጨት ሰው ይጠራል። በመጣው ህዝብ ውስጥ ኢየሱስን መስበክ ካልቻል ክብር ይቆማል። ታውቃላችሁ፣ ብዙ የተቀቡ ተነስተው ነበር ኢትዮጵያ ውስጥ። ብዙ ሰዎች በድንቅ ታምራታቸው ተስበው ቤቱን በወረፋ ሞሉት። ሰው ሲመጣስ ወንጌል መስበክ አልቻለም። አሁን የተነሳው ብጥብጥ እኮ ነው። ሙሽራ ወንጌል ነው። የጸጋ ስጦታ ሚዜ ነው። ወንጌልን ካልሰበክበት መንፈስ ቅዱስ ይሸሻል። ለአንድ ሰው መልካለው ጌታ በእውነት ተርገስተሽ እስክሪብቶ ገዝተሽ ጊዜ በእጅተሽ የምታጠኝ እህት ጥናትሽን ለቃሌ ያለሽን ቀናት አይቻለሁ። ፓስተሮች ባይገነዘቡሽ፣ ሰዎች ባያውሽ የጉብኝት ቀን ይመጣል። ሰማሪያ የምትባለው ከተማ በኢየሩሳሌም ውስጥ ነች። በእስራኤል ተረተሪ ውስጥ ነች። ምን ማለት ነው? ከዚህ ደብረ ዘይት ወይም ቢሾፍቱ ወይ አዳማ እንደሚባል ያህል አንድ አገር ውስጥ ግን ቅርብ ከተማ ነች ትላችሁ ሰማሪያ። ሆኖም ድብልቅ የአሕዛብ ዘር አለበት ተብሎ ስለሚታመን የሰማሪያ ሕዝብ አንድ የሶሪያ ንጉሥ የራሱን ዘሮች አምጥቶ ስላሰፈራቸው ከአብርሃም ልጆች ጋር እየተዋለዱ ስለተባዙ ቅልቅል የአሕዛብ ዘር ያለበት ብለው እውነተኛ አይሁዶች ሰማርያንን ይጠሏቸዋል፣ ይንቋቸዋል። ያውም ኢየሱስ ከሳምራይቷ ጋር መቀመጡ ተገረሙ ይላል ሐዋርያው። ለምን አይጨባበጡም? እርስ በርስ አያወሩም? እንዲያውም በሰማሪያ ምድርም አያልፉ። ቤታቸውማ ጨርሶ አይገቡ። ደስ ነው የሚቆጥሯቸው እስራኤሎች ሰማርያውያንን ማለት እስራኤላዊ ናቸው። በዜግነት ብዙ ዓመት በእስራኤል ኖረዋል። ቅልቅል ሕዝብ ከውጪ የተዳቀለ ሕዝብ ነው ብለው ስለሚያምኑ እና ብዙ ነቢያት በኢየሩሳሌም ብዙ ካህናት ይኖሩ ሰማርያ ሄዶ አንድም ሐዋርያ አንድም ነቢይ ወንጌል አልሰበካቸው። ስለዚህ ክፉን ከመልካሙ የሰይጣንን ከእግዚአብሔር መለየት አልቻሉም ማለት ለምን እችን አጋጣሚ ሲሞን የተባለ ጠንቋይ ባለባቸው። ሲሞን ማለት ስትሰጡት የሚሰጥ የጠንቋይ አሰራር እና አንድ ይመስላችኋል። ሲሞን ግን በጣም ብዙ አጋንንቶች ያሉበት ሰው። ጴጥሮስ ዮሐንስም በመራራ መርዝ የተያዘ የአመፅ ልጅ በክፋት ሁሉ የተሞላ ብለው በመገለጥ ሲሞን ማን እንደሆነ ነግረውታል። ይሄ መርዝ ያሉት መራራ መርዝ ያሉት አመፅ ያሉት የሰይጣን አሰራር በህይወት ውስጥ ነበር። ስለዚህ በሰማርያ ህዝብ ቀይ በሬ አምጪ ይላል። እምቢ ካለች ሽባ ያረጋታል። ጥቁር ዶሮ ረጅልኝ እምቢ ካለች ሽባ ያረጋታል። በጣም ፈሩት ማለት ና አዋቂ ተብለው እንዲያው ታላቁ የእግዚአብሔር ኃይል የሚል ቅጽል ስም ወጣለት። ታላቁ እኮ የሰይጣን ኃይል ነው። እነሱ ግን የእግዚአብሔር ኃይል አሉ። ለምን አሉ? የእግዚአብሔርና የሰይጣንን መለየታቸው እና ለብዙ ዘመን ከትልቁ እስከ ትንሹ ድረስ ያዳምጡት ነበር። ሁሉም ይገዙለት ነበር። ደግሞ ታላቅ የእግዚአብሔር ኃይል የሚል ማዕረግ ሰጥ ግርማ። የሰማርያ ህዝብ በሲሞን መዳፍ ላይ ወደቀ። ሰማርያ ከንቲባ አላት። የሚያስተዳድረው ግን ሲሞን ጠንቋው። እምቢ ካለች አንዷ ትጨነግፋለች። ኦ ጌታዬ ይላል እና እሱ ለሚላቸው መገበር መገዛት ጀመሩ። ማለት የሚያስፈራ ከባድ እጅ ነበረው። ብዙ ሽባዎች ነበሩ። የሚገርማችሁ ደስታ የሚላቸው ብዙ አንካሳዎች ነበሩ። ለምን? አጋንንት ምድሪቷን ስለሚገዛ። ሲሞን የተባለ ጠንቋይ ሰይጣን እሱን ተውሶ ከተማዋን በቁጥጥር ስር አዋለ። ይህንን ሉቃስ ከጻፈልን በኋላ ታሪኩን ወደ ፊልጶስ ያመጣልናል። ፊልጶስ ምዕራፍ 6 ላይ መጀመሪያ የተገለጠው ሐዋርያው ጴጥሮስ ጥላው እየፈወሰ ድንቅና ታምራት እያደረገ ብዙዎች ወደ ጌታ ሲመጡ እርስ በርስ ምእመናን ተጋጩ። የድቁና ችግር ነው እና ሰበሰባቸው። እኛ ቃልና ጸሎት ትተን እንጀራ ማደል አለብን? እርስ በርስ የምትጣሉት ለምንድን ነው? እዛ ስትጣሉ እኮ ጸጋ መድረክ ላይ ይጎላል። እናንተ አንድ ካልሆናችሁ እኮ ሰይጣን ይፈታተነናል። ለምንድን ነው የምትጣሉት አለ ማለት ነው ጴጥሮስ። አይ እነዚህ ዲያቆን ለሚያውቁት 2 እንጀራ ለማያውቁት 1 እንጀራ እየሰጡ በተለይ ባል የሌላቸውን ሴቶች መበለትን ይበድላሉ እና ምን ይሻላል ሐዋርያቱ እናንተ ድቁና ስሩ አሉ ማለት ነው። ኖ እኛማ ቃሉና ጸሎትን አንተው። ጌታ የላከን ዋና ተልእኮ እሱ ነው። ነገር ግን እግዚአብሔርን የሚፈራ ጥበብ የሞላበት እምነት የሞላበት ሰዎች ሁሉ የመሰከሩላቸው 7 ሰዎች ለኛ አሳልፋችሁ ስጡን፣ እጅ በመጫን ለድቁና ስራ እንለያቸዋለን አሉ። ህዝቡም ደስ አላቸው። ሁሉም በአንድ ድምፅ እስጢፋኖስ፣ ፊልጶስ፣ ሩቆስ እየተባለ 7 ሰዎች መረጡ። እጅን በመጫን ለዚህ ስራ ለዩዋቸው እና ፊልጶስ የመጀመሪያው ዲያቆን ነበር ማለት ነው። ታውቃላችሁ በድቁና ነው የተጠራው። ስሙ ምዕራፍ 6 ላይ ሐዋርያ ስራ ላይ ታገኛላችሁ። እና ከዛ እስጢፋኖስ በድቁና ቢጀምርም በከተማ ውስጥ ድንቅና ታምራት እያደረገ ብዙ ሽባና አንካሳዎች እየፈወሰ ነፃ አውጪ ምኩራብ ውስጥ ቃሉን እየተረተረ እየጨመረ መጣ። ይገርማችሁ እና በድንጋይ ወግረው
ገደሉት። ኢየሱስ ሰማያትን ተክቶ በአብ ቀኝ ቆሞ ፊቱ እንደ መልአክ እያበራ እስጢፋኖስ ሩጫውን ጨረሰ ማለት ነው። ይህን ሁሉ የሚያደርገው ሐዋርያው ጳውሎስ ነው። በፊት ሳኦል ይባል ነበር። እስጢፋኖስን ወገረው። ቅዱሳንን ወህኒ ቤት ይገላቸዋል። ኢየሱስን እንዲሰድቡ ያስገድዳቸው ነበር ሳኦል እና በሳኦል ቁጣ ምክንያት ክርስቲያኖችና ቤታቸው ተሰደው በምድር ሁሉ ሄዱ ማለት ነው። ታውቃላችሁ እስጢፋኖስ ሲገደል ስደቱም ሲጀምር ፊልጶስ በዛም ያሉ አብያተ ክርስቲያናት በምድር ሁሉ በእርግጥ በሰማርያ በምድር ሁሉ ወንጌል ስበኩ ያለው ጌታ ነው። የሳኦልን ስደት ተጠቅሞ ቅዱሳን ወንጌል እንዲሰብኩ በዓለም ሁሉ ላካቸው። በዚህ ሰዓት ነው ለመጀመሪያ ጊዜ ፊልጶስ ድንበር ዘለል ሚሽነሪ ሆኖ ወደ ሰማርያ ገባ። ስትሮንግ ኮልድ የተባለው ሲሞን በቁጥጥር ስር ያዋለው አጋንንቶች የሰሩበትን ሰማርያ ውስጥ ፊልጶስ ዘሎ ገባ። ይገርማችኋል፣ ሲቲ ኢቫንጀሊዝም የሚባል ነው እና በኢየሱስ ስም እያለ አጋንንቶችን ያወጣል፣ ሽባዎች ይተረተራሉ፣ ወንጌልን ይሰብካል። ደስታ ሆነ። አጋንንቶች በታላቅ ድምፅ እየጮሁ ለቀቁ። የከተማው ሕዝብ ወደ ፊልጶስ መጣ። ከሲሞን በላይ የእግዚአብሔር ኃይል በፊልጶስ ላይ ተገለጠ። በዚህ ጉባኤ አንድ ፊልጶስ ይነሳል። ለዘመናት የኔ ነው ብሎ ሕዝቡን የያዘ ጂኒ በኢየሱስ ስም ይመታል። ጅማሬ ድቁና ቢሆንም ፍጻሜ ሚሽነሪ ይሆናል። ድንገት ፊልጶስ ዋኖች ሐዋርያት እያሉ ጅን በአፍ የሚያስጭን ጸጋ በፊልጶስ ላይ ተገለጠ። ይሄ ሲቲ ኢቫንጀሊዝም ይባላል። ከተማን ሁሉ መቀየር የሚችል አንድ የተመቸው ሰው ፊልጶስ ብድጋል። ሲሞን ራሱ ተገረመ። በፊልጶስ የሚገለጠው ታሪክ ፊልጶስ ማለት ፈረሰኞችን ይወዳል ወይም ጋላቢ ሰው እንደማለት እና መንፈስ ቅዱስ ፊልጶስ ላይ ሆኖ ሰማርያን መጋለብ ጀመረ። ሃሌሉያ! በላፍቶ ከዚች ቤተክርስቲያን የተነሳ ክብር ይገለጣል። በእውነት ለዚህ እግዚአብሔር በሚሰራ ሰዓት ገንዘብ የሆነ ፊልጶስ ተገኘ ማለት ነው። ከተማዋን አነቃነቀ። ፊልጶስ ራሱ ተንበርክኮ ጌታን ተቀበለ። ሲሞን ከፊልጶስ ጋር ይተባበር ጀመረ። በኋላ መጣበታለሁ፣ ሊያስመስል ነው። በእርግጥ ሆኖም የፊልጶስ ኃይል ከሲሞን ኃይል በለጠ። ሰይጣን ሲሞንን ተዋሰው፣ መንፈስ ቅዱስ ፊልጶስን ተዋሰው። ሪሲንግሉስ ገቡ። ሲሞንና ተከታዮቹ ተዘረሩ። ኢየሱስ ብቻውን ደመቀ። ፊልጶስ እንዴት መንፈስ ቅዱስ ፊልጶስ ተመቸው። መንፈስ ቅዱስ በሚሰራበት ጊዜ ፊልጶስ እንዴት ገንዘብ ሆነ። የመጀመሪያው ወገኖች ሆይ አንደኛው ፊልጶስ ለተገለጠለት ራእይ ፈጥኖ የሚታዘዝ ማንነት ስላለ ለተገለጠለት ራእይ መታዘዝ ነው አንደኛው። እግዚአብሔር በሚሰራበት ጊዜ ገንዘብ የምትሆነው በትንሹ ከታመን ብዙ ይሾመሃል። ስለዚህ በአስራት፣ በመባ፣ በአገልግሎት፣ በሰዓት አይደለም በቢሮ በስራ በእያንዳንዱ በጥሩ ከታመን አንዱ እግዚአብሔር በሚሰራበት ጊዜ ገንዘብ ለመሆን ዝግጁ ነው ማለት። ፊልጶስ ለታዘዘለት ለተገለጠለት ራእይ እንዴት ይታዘዛል ብትሉኝ እዚሁ ክፍል ላይ ላንብብላችሁ። ምዕራፍ 8 ቁጥር 26 የጌታ መልአክ ፊልጶስን ተነስና በደቡብ በኩል ከኢየሩሳሌም ወደ ጋዛ በሚያወርደው ምድረ በዳ ወደ ሆነው መንገድ ሂዳለው። ተነስቶም ሄደ። አሁን ይሄን ላብራራላችሁ ምን ማለት እንደው ልክ እንደ መስቀል አደባባይ ቆሞ ፊልጶስ ድንቅ ታምራት እያደረገ ነው። ሰዎች ወደሱ እየመጡ ነው። አጋንንቶች እየወጡ ነው። ብዙዎች መንፈስ ቅዱስ እየተሞሉ ነው። በዛ ሰዓት መልአክ ከጎኑ ከቻለ ድንገት ፊልጶስ አቤት መልአክ ከብዙ ሰው ወደ አንድ ሰው ከከተማ ወደ ምድረ በዳ ሂድ ይልሃል እግዚአብሔር አለው። ፊልጶስም ተነስቶ ወደ ምድረ በዳ ሄደ። ስሰብክ ነው የሚቀለው እንጂ በጣም ከባድ ነው። ተያይዞልኛል። ብዙ ህዝብ ነው የምትልከው አተህ ነው ወይ ከከተማ ወደ ምድረ በዳ የምትልከኝ? ከብዙ ሰው ወደ አንድ ሰው እንዴት ትልከኛለህ አላለም። ፊልጶስም ተነስቶ ወደ ምድረ በዳ ሄደ። ታዘዝ አንድ ቀን አይመጣም ማለት ነው። በቤት ውስጥ በትንሹ መታዘዝ ካለመድን እግዚአብሔር በብዙ ምስጢር አይገልጥልንም። ቢያዘንም ይሻልን። በጥቂቱ የታመነ ነው በብዙ የሚታመን ነው። ታውቃለህ። በኋላ ለመልአኩ ታዞ በሚሄድበት ሰዓት መንፈስ ቅዱስ ቀረበው። ፊልጶስ መልአክ ላለ ቃል ታዘህ ምድረ በዳ መጣ። አሁን ከስላሴ አንዱ እኔ ነኝ የማዝህ አለው መንፈስ ቅዱስ። እዛው ምዕራፍ 8 ላይ ላንብብለት ቁጥር 28 መንፈስም ይላል ፊልጶስን ወደዚህ ወደ ሰረገላው ቅረብና ተገናኘው አለው። ፊልጶስም ሮጦ የነቢዩ ኢሳያስን መጽሐፍ ሲያነብ ሰማና በእውኑ የምታነበውን ታስተውለዋለህን አለው። አንድ ኢትዮጵያዊ ጃንደረባ የውጭ ጉዳይ ሚኒስትር ኢየሩሳሌም ሰግዶ ወደ ኢትዮጵያ ሲመለስ መንፈስ ቅዱስ ምን አለው? ፊልጶስ ሩጥና ተገናኘው። ያን ሰውዬ በሰረገላ ያለው ተገናኘው አለው። ፊልጶስም ሮጦ ተገናኘው። ለመልአኩ እሺ ሲል ከስላሴ አንዱ መንፈስ ቅዱስ ቀረበው። በጥቂቱ ታምኗልና ከስላሴ አንዱ መንፈስ ቅዱስ ያወራው ጀመረ። ከመንፈስ ቅዱስ ጋር መናበብ ጀመረ። ሩጥና ሂድ አለው። ሮጦ መታዘዝ። እግዚአብሔር በሚሰራበት ጊዜ ሰማነውና ለተገለጠልን በፍጥነት የማንታዘዝ ከሆነ መንፈስ ቅዱስ በእኛ ክብሩን ሊገልጥ አይችልም። አብርሃም አገርህን ለቀህ ውጣ፣ ተነስቶ ልጅህን ሰዋ፣ ቢላና እሳት ይዞ ወጣ። እስማኤልን አባር፣ በማለዳ አባረረው። ተገረዝ፣ በማለዳ ገረዘው። ፍጥነቱን ተመልከቱ። ከሰማይ ይሁን እንጂ ከእግዚአብሔር ቃል ይሁን እንጂ የሚያመነታ ማንነት የለውም። ፊልጶስ እንደዚህ ነበር። ፈጥኖ
ለተገለጠለት ነገር ይታዘዛል። በኋላ መጣበታለሁ በእውነት ጊዜ ካለኝ። በምዕራፍ 8 ቁጥር 4 ላይ ፊልጶስ ይታዘዛል ነው አንደኛው። እግዚአብሔር በሚሰራበት ጊዜ ገንዘብ የምትሆነው መጽሐፍ ቅዱሳዊና መንፈስ ቅዱሳዊ የሆነ ነገር ከሰማ ለመታዘዝ ራስን አለማምድ ነው። ሁለተኛው ነው ፊልጶስ እግዚአብሔር በሚሰራበት ጊዜ ገንዘብ እንዲሆን የረዳው ፊልጶስ ወደ ሳምራውያን ሄደ ስበክ። ሳምራውያን የአብርሃም ዘር እኮ አይደሉም አልሄድም አላለም። ይገርማቸዋል። ከወገንተኝነት፣ ከዘረኝነት፣ ከጎሳ ጣጣ የነጻ ከዘረኝነት መጠንቀቅ ማለት ሰውን በሰውነቱ ብቻ ማየት በጎሳው፣ በቋንቋው፣ በብሔሩ ሳይሆን ሰው ክቡር እንደሆነ ለሰው ሁሉ እኩል ማንነት ከሌለ ክብርን ማየት አትችልም። ዛሬ አንድ ሚስጥር በእውነት እነግራቸዋለሁ። ለምንድን ነው ወደ ሳምራን ያልሄዱት? ኢቭን እነ ጴጥሮስ የአይሁድ ልብ ነው ያላቸው ይላቸዋል። ጴጥሮስ ይሄ ከሰማይ በነጠላ ተይዞ የመጣልን እንስሳ አርደ ብላ፣ ኧረ እኔ የማያመሰኳ ንጹህ ያልሆነ በልቻ አላቅም፣ እግዚአብሔር ያነጻውን አታርክሰው ብላ አለው። 3 ጊዜ መጣለን። ምን ማለት ነው? እግዚአብሔር ሰውን ሁሉ እኩል አንድ ነጠላ ላይ ነው ያደረገው። አንተ አይሁዳዊ ጨዋ እስኩስሬስ አትበል ማለት ነው። ጴጥሮስ ግን በቁርበት ፋቂው ስምዖን ቤት ሆኖ ዘረኝነት ከልቡ ገና አልወጣ። እዳ ከቆርኔሌዎስ የተላኩለት ሰዎች ሐዋርያው ጴጥሮስ እዚህ ቤት አለን? መንፈስ ቅዱስ ምን አለው? የላኳቸው እኔ ነኝ፣ ሳትጠርጠር ውረድ አለው። ጴጥሮስ እኔ ነኝ፣ ለምንድን ነው የምትፈልጉኝ አላቸው። አንድ አሕዛብ ቆርኔሌዎስ የተባለ በ9 ሰዓት ሲጸልይ በምጽዋትና በጸሎት የበረታ ሰው ነበር። መልአክ ተገለጠለት። እናስ ከቁርበት ፋቂው ስምዖን ቤት ጴጥሮስን ልከህ አስጠራው፣ የምታደርገውን ይነግርሃል አለው። የምናደርገውን እንድትነግረን ቆርኔሌዎስና መቶ አለቃው ቆርኔሌዎስን አንቀሃልን አለው። ጴጥሮስም 8 ሰዎች ይመስለኛል ይዞ ወደ ቆርኔሌዎስ ቤት ገባ። ለመጀመሪያ ጊዜ አሕዛብ ቤት ገባ። አሕዛብ ቤት መግባት እንደማይቻል በባህላችን ታውቃላችሁ። ለምንድን ነው ልከህ ያስጠራኸኝ አለው። አይ መልአክ ነው ተገለጠልኝ፣ ጴጥሮስ የሚባል ሰው ልከህ አስጠራዋለኝ፣ እግዚአብሔር ያዘዘህን ለመስማት ዝግጁ ነን አለ። ጴጥሮስም ስለ ኢየሱስ ሞትና ትንሣኤ በደሙም የኃጢአት ስርየት እንደሚገኝ ተናግሮ ሳይጨርስ መንፈስ ቅዱስ ሁላባቸው። ለመጀመሪያ ጊዜ አሕዛብ መንፈስ ቅዱስን ተቀበሉ። ጴጥሮስ ሉቃስ ሲጽፍልን እኛ የተቀበልነውን መንፈስ ቅዱስ እነሱም ተቀበሉ ብሎ ተገረመ ይላቸዋል። ይገርም እስካሁን ድረስ ሰው መሆናቸው አልተቀበለው። በኋላ አሕዛብ ቤት መንፈስ ቅዱስ ሲሰብ ከተሞሉ በኋላ ቤተክርስቲያን ጴጥሮስን ጠራችሁ። ሽማግሌዎች የውይይቱ አጀንዳ አሕዛብ ቤት ለምን ገባ? ቤተክርስቲያን እኮ ነው ይሄን የምትለው። ያልተገረዘ ቤት ለምን ገባ አሉት። ነው ኢየሱስ ለሰው ሁሉ ነው የሞተው። ቋንቋ፣ ብሔር፣ ነገድ የለም ስበክ አለብኝ አላለም። ሄዳችሁ አንብቡ። እኔ መሄድ አልፈለኩም ነበር። በሸማ ራእይ መጥቶ መንፈስ ቅዱስ ብሎኝ 8 ነው ሰዎች ይዤ ሄጄ ለማንም እጅ አልጫንኩም። ገና ወንጌል ስሰብክ እኛ ውስጥ የገባው መንፈስ ቅዱስ እነሱ ውስጥ ገባ። ምስክሮች አሉ። ይኸው ይገርማል። ጴጥሮስ በድፍረት መናገር አልቻለም። ጳውሎስ እንዲያውም ገስጾታል። ለአሕዛብ ወንጌል ስትሰብክ አይሁዶችን ስታይ ትደበቃለህ፣ ግብዝ ነህ። መንፈስ ቅዱስ በጣም በፍጥነትና በኃይል በጴጥሮስ ለምን አልሰራም ብትሉ አይሁዳዊ የአብርሃም ዘር ማንነቱ በልብ ደም ውስጥ ዋናዋ ቤተክርስቲያን በኢየሩሳሌም ነበረች። ነገር ግን መንፈስ ቅዱስ ወደ አንጾኪያ ነው ሄደው። ለመረጥኳቸው ስራ ለዩልኝ ብሎ በርናባስና ሳውልን መረጠ። ሚሽነሪ አድርገው ላኳቸው። እናት ቤተክርስቲያን እያለች አሕዛብ ውስጥ ያለች አንጾኪያ ቤተክርስቲያንን ለምን መረጠ? አንጾኪያ ውስጥ ቋንቋቸው፣ ብሔራቸው፣ ስልጣናቸው፣ ሀብታቸው ልዩ ልዩ የሆኑ ነገድና ጎሳዎች አሉ። በኢየሩሳሌም ግን ሁሉም አይሁዳዊ፣ ሁሉም የአብርሃም ዘር። ለሌላውስ በራቸው ዝግ ነው። ከባድ ነው ወገኖች። እግዚአብሔር በሚሰራበት ጊዜ ገንዘብ የሚሆኑ እነማን ናቸው? አንደኛ ለተገለጠላቸው ነገር ለመታዘዝ የለመደ ልብ ያላቸው። ሁለተኛ ከብሔርና ከጎሳ ጣጣ ነፃ ይሆናል። ብዙ ጊዜ ክብር እንዳይገለጥ እንቅፋት የሚሆነን ወገኖች ሆይ ይሄ ይመስለኛል። ማርያም ስሚ አላት ስምዖን፣ ይሄ ልጅሽ የ8 ቀን ሕፃን ለእስራኤል ክብር ነው፣ ለሰው ሁሉ መድኃኒት ነው። ለእስራኤል ብቻ እንዳትዩ ኢየሱስን እንደ ፀሐይ ብርሃን ለሁሉ ነው፣ ሁልጊዜ ነው፣ በጸጋ ነው። ይሄ ልጅሽ ለአይሁዶች ብቻ አይደለም፣ ለሰው ሁሉ መድኃኒት ነው። ወገኖች ለሰው ሁሉ መድኃኒት ለመሆን፣ ለሰው ሁሉ ጨውና ብርሃን ለመሆን ዝግጁ ነሽ? ከብሔርና ከቋንቋ ከነገር ተፋትሃል ወይ? ዛሬ ለአንድ ሰው እግዚአብሔር ትንቢታዊ መልእክት አለው። ብዙ ክብሬን ልገልጥህ፣ ብዙ ሚስጥር ላሳይህ፣ ብዙ መዝገብ ልገልጥህ እየፈለጉ ወገንተኛ በመሆንህ አልቻልኩም የሚለው ሰው አለ። ለዛች ነፍስ ዛሬ መቀየር ይሁን። ወገኖች ሆይ ልክ ነው። ከአንድ ዘር ከአንድ ብሔር ተወልጃለሁ፣ ምን አረጋለሁ? የኔ ብሔር የኔ ዘር ከማንም አይበልጥም፣ ከማንም አያንስም። ሰው ሁሉ በክርስቶስ እኩል ነው። ብዙ ክርስቲያኖች በእውነት ነው የምላችሁ ዘረኞች የሆኑ የእሱን ቋንቋ ስትናገር ይስቃል፣ የእሱን ቋንቋ ዶር ይከፍትልሃል፣ መዝገብህን ያወጣልሃል። ሌላ ከተናገር ፊቱ ይጠቁራል። ይሄ ክርስትና አይደለም፣ ሰማያዊ አይደለም፣ መጽሐፍ ሰው አይደለም። ኢየሱስ ለሰው ሁሉ ሞተ። ስለዚህ ነው ከእንዲህ ያለ ዘረኛ ሰው አንድ የገስጸው ሁለት የገስጸው እምቢ ካለስ ሽሻዋ ለምን ይተላለፋል? ዘረኝነት ታውቃለህ። ቱትስና ሁትስ የተባሉ 90% ነው እንደዚህ ጴንጤዎች ናቸው። ችግር ሲመጣ ወንጌላዊ ሻቦላ ብድግ አደረገ፣ ቄሱ ሽጉጥ ያዘ፣
የሌላውን ነገድ እያሳደዱ መግደል ጀመሩ። አታምኑ። ክርስቲያን ነን ይላሉ፣ ደቀ መዝሙር ግን አይደለም። የገዛ ወንድሙን ሌላ ጎሳ ስለሆነ ገደሏቸው። ቱትስና ቱትስ ይባላል። ኢትዮጵያ ሙስ ብዙ ነው ታውቃላችሁ። በዘርና በጎሳው ብቻ የተፈናቀለ የተገደለ የተናቀ ተዘቅዝቆ የተሰቀለ ብዙ ነው። ክርስቲያን ምድር የምትባል ኢትዮጵያ 90% አማኝ የተባለ አብዛኛው ኤምአርአይ ስታነሳው ዘረኝነቱ ትክክል አይደለም። እግዚአብሔር በሚሰራበት ጊዜ ገንዘብ የሚሆኑ ከዘርና ከዚህ ከሚያመጣው ጣጣ ነፃ የሆኑ ናቸው። እግዚአብሔር ነፃ ያርገን። ክብሩ እንዳይገለጥ እንቅፋት ክብሩ እንዳይገለጥ። ይሄ ሰው ፊልጶስ ተመልከቱ፣ ሰማርያ ሄደ ወንጌል ሰበከ። በጣም ጥሩ። አሁን ደግሞ ለኢትዮጵያ የተሰራልሃል። በጣም ጥሩ። ለመጀመሪያ ጊዜ ለኢትዮጵያ የሰበከው ፊልጶስ ነው። ታው እኛ እኮ የአብርሃም ዘር አይደለን አሕዛብ ከሚባሉት ነው። ነገር ግን ፊልጶስ ለጃንደረባው ወንጌል ሰብኮ ወደ ኢትዮጵያ ወንጌል ላከለ። ከዛስ ጃንደረባውን በምድረ በዳ ካጠመቀው በኋላ ይገርማችኋል፣ በእግሩ ነው ወደ ምድረ በዳ ሄደው። ነገር ግን ከሰማይ ዳመና መጣች። ፊልጶስ አንተ ልዩ ሰው ነህ፣ ጊዜ ማባከን የለብኝም። ብዙ ሰዎች ቢኖሩም እንዳንተ ያለ የለኝም። ዳመና ላይ ቁጭ ብለህ ልክ እንደ አውሮፕላን ወይ እንደ ሄሊኮፕተር ዳመናዋን ብድግ አድርጎ ይዞት በዳመና በአዛጦን ከተማ ቁጭ አደረገው። ከዘረኝነት የጸዱ ሰዎች የክብር ዳመና ያገኛቸዋል። አዛጦን ማነች ብትሉ የፍልስጤም ዋና ከተማ። በፍልስጤም ገበያ ላይ ቁጭ አደረገው። ፍልስጤምና እስራኤል እኮ አይጥና ድመት ናቸው እስከ ዛሬ። ፊልጶስ ብትጠይቀው ግን እኔ ፊልስጤም እስራኤል አላቅልህም፣ ሰው መሆኑን ነው የማውቀው። ገበያ ማህል ለፍልስጤሞች ወንጌል ሰበከ። ሐዋርያቱ ይሄን ማድረጋቸው ፊልጶስ ተመችተኛል፣ ዳመና ላይ እንደገና ቁጭ በል። ወደ ቂሳሪያ ይዞ በዳመና ላይ ከቦታ ቦታ እያዘዋወረ ወንጌል ያሰበከው ፊልጶስ ብቻ ይመስለኛል። እዚህ ታገኘው እልም ሐረር ታገኘዋል። ሐረር ነው ስትለው መቀሌ ታገኘዋል። መቀሌ ነው ስትለው ነቀምት ታገኘዋል። በምን ፍጥረት እዚህ መጣ ስትል እግዚአብሔር አፋጣኝ መንፈስ ሰጠው። በዚህ ጉባኤ እግሮቻቸውን ቀብቶ እግዚአብሔር መንገድ እያዘጋጀ በምድር ሁሉ ወንጌል የሚሰብኩ ይነሳሉ። አሜን። በር የሚከፍትለት ገበታ የሚያዘጋጅለት የክብር በሮች ለዚህ ጉባኤ ይከፈታሉ። ለፊልጶስ ተከፈተለት ወገኖች። ለምን ተከፈተለት? ፊልጶስ ሰውን በሰውነቱ የሚያውቅ እግዚአብሔር ለተገለጠለት ፈጥኖ የሚያዘዝ ነው። ዛሬ ሶስተኛውን ልነግራችሁ እፈልጋለሁ። እግዚአብሔር በሚሰራበት ጊዜ ገንዘብ የሚሆን አንደኛ ለተገለጠለት ራእይ የሚታዘዝ፣ ሁለተኛ ከዘረኝነት የጸዳ፣ ሶስተኛ ቃሉን የተሞላ ጂሰስ ክራይስት ነው። በፊልጶስ ዘመን አዲስ ኪዳን የለም፣ ብሉይ ኪዳን ነው ያለው። ኢየሱስ ደግሞ በብሉይ ኪዳን በስውር ነው የተጻፈው፣ በምሳሌ ነው የተጻፈው፣ በግልጥ አይደለም። በበጎች ነው፣ በቤተ መቅደስ ነው፣ በመርከብ ነው፣ በቅባት ነው። ታውቃላችሁ፣ በብዙ ጎዳና በብዙ አይነት ነው እንጂ እንደ አዲስ ኪዳኑ ግልጥ አላለም። በብሉይ ኪዳንን ተውሰ ኢየሱስን መስበክ ከባድ የስክሪፕቸር ኖሌጅ ይጠይቃል። ፊልጶስም ወደ ሰማርያ ሄደ፣ ኢየሱስንም ሰበከላቸው። የእግዚአብሔር ቃል ሙላት በዚህ ጉባኤ ይፍሰስ። እግዚአብሔር በሚሰራበት ጊዜ ገንዘብ የምትሆነው ቃሉ ማለት ስትጀምር ነው። ቃሉ ከሌለ እንደ ብልጭ ብሎ እንደሚጠፋ ከዋክብት ነው የምትሆነው፣ ወይም እንደ ጭድ እሳት ነው፣ ግብለት ትጠፋለህ። የእግዚአብሔር ቃል የተሞላ ሰው ሙሉ ቀን እስከሚሆን እንደሚጨምር የፀሐይ ብርሃን እየደመቀ ይመጣል። የእግዚአብሔር ቃል ጥናት ወገኖች ብዙ ጊዜ ስለሰበው ምናልባትም በዩቲዩብ ሰምታችሁ ይሆናል። አርባ ምንጭ አገልግሎት ተጠራው። እስከ ዛሬ አረሳውም በእውነትና 7 ቀን የሰበኩት ሰኞ እስከ እሑድ ማለት በጋሙኛ ነው የሚተረጎመው። እኔ አማርኛ እነሱ በጋሙኛ። ህዝቡ ሜዳ ላይ ነው በከስ ቢጓይ ነበር። ተረሳው። የዛሬ 25-30 ዓመት ይሆናል። የሰበው መጨረሻ በሬ ያረዱና እኛን ለመጋበዝ ስጋ እየተጠበሰ ነው። ስጋው እስኪጠበስ በቆሎ ውስጥ ገብቼ ልጸልይ ብዬ ለመጀመሪያ ጊዜ ገጠር በቆሎ ውስጥ ገብቼ ከዋክብት እያየሁ መጸለይ ጀመርኩ። የዘላለም አምላክ ያኔ የተነሱ ነበሩ። ስልክ ቁጥርሽ እንደዚህ ነው፣ ሳሎን ቤትሽ ገባው ስም የሚጠሩ ነበሩ። ያኔ እኔ ለምንም አይታየኝ፣ ስሰብክ ቃል ብቻ ነው እንጂ ስልክ ቁጥሩ አይታየኝ። ባዶ ገባዋል። ለምን አይኔን አትከፍትልኝም ብዬ መጸለይ ጀመርኩ እና ምንም የሰማው ድምጽ የለም። ጌታ ሆይ በገንዘብ ብዙ ገንዘብ ቢመጣ እወድቃለሁ? በተቃራኒ ጾታ የሚወድቅ ማንነት አለኝ ወይስ ክብርን እሻማለሁ? ለምንድነው ሰማያትን የማከፍትልኝ? መልስ የለም። በኋላ ራበኝ። ቀናስር ቢሮ ውስጥ ጫማ አብርተው ቁጭ ብለው ሰዎች አዩ። እኔን ጥለው ወይም ረስተው ራት እየበሉ ነው ብዬ ጸሎቴን ትቼና ልክ በሩን ስከፍተው ጠቅላላ ተንበርክከው እየጸለዩ እና ቋንቋውንም ባላቀው ይገርማቸዋል። መንፈስ ቅዱስ አቀጣጠለ። እዛ ሳያዩኝ ቀስ ብዬ ጥጌን ይዤ እኔም በልሳን ስጸልይ መጀመሩ እነሱም ይጸልያሉ። ቤቱ ነደደ ነው የምላችሁ። በኋላ አንድ ነቢይ መጣ። እጁን እሻይ ላይ ጫነ። አውያ የተቀመጠበት ያህል ተቃጠለ። ሰው የዘላለማ እንደዚህ ሆኛ አላውቅም። ምንድነው ስል በጋሞኛ ለቀቀው። ትንቢቱ ማን ይተርጉም? አረ ጌታ ሆይ ተርጉምልኝ፣ አንተ
ወዲያውኑ ገብቶኛል። እባክህ ተርጉምልኝ ስለ አንድ ቄስ ትንቢቶ ልሳን የሚናገረው ለአንተ ነው አለኝ። ገብቶኛል ተርጉምልኝ አጠላለው ነብዩ ያ ተናገረ ማለት እግዚአብሔር ቄሱ እንደዚህ ይላል በበቆሎ መሃል ቆሜ ጸለይከው ምንድን ይላል አለ። እንዴ ምን ጸለይ? አይኔ የማይከፈተው ራእይ የማላየው ክብር በእኔ የማያልፈው እስክትመቼ ነው ብለሃል እንዲህ አለኝ። ብያለሁ አላፍረም ብያለሁ። እግዚአብሔር ምክንያቱ ክብር በተገለጠልህ ምክንያቱ አንደኛ ብዙ የእግዚአብሔር ቃል ጥናት ስላላጠናህ ነው። ሁለተኛ ብዙ ጸሎት ስላላደረግህ። ከዚህ በላይ እንዴት ላጥናል? እና አኮረው በእውነት ነው የምላችሁ። እንዴት ላጥና ብዬ ፍልክ ብዬ ወደ ቤቴ እና አንሶላ ውስጥ ገብቼ እየለቅሶ ነብዩ ተከትሎ ይመጣ እሱን ይዞ ለምን ጥተህ ወጣ አለኝ። ትንቢቱ አላለቀም አላስጨረስከኝም። ኦኬ ጨርስልኛ። በኢትዮጵያ ላይ አነጋጋሪ ክብር ሀገሪቷን የሚሞላ የሚዳሰስ ክብር ማመጣበት ቀን አለ። ለዛ ክብር የሚመጥን ማንነት የለህም ሆኖ የሚልህ አለኝ። ኦ ገባኝ። ለምን እንዲህ አልከኝ? ክብር ሲገለጥ ለማንበብ ይብን ጊዜ አይኖርህም። ብዙ እንቆቅልሽ ብዙ የተራበ ብዙ የተጠማ ስለሚመጣ ዮሴፍ በጎተራ ስንዴ እንዳስቀመጠ ብዙ የእግዚአብሔር ቃል አንብብ ይልሃል አለኝ። አሜን አልኩ። ገባኝ። እግዚአብሔር የሚሰራበት ቀን ከፊታችን አለ ወገን። ያኔ መስራት ሲጀምር ማንበብ መጀመር አትችልም። አሁን ቦርሳዬን ብታዩ ወደ 30-40 ያጠናው ጥናት አለ። ጨርቅ ያለው እንደ ዮሴፍ ስንዴ ማለት ክብር ሲጀምር ያኔ ለማጥናት ጊዜ ስለሌለኝ ላጥ አደርገዋለሁ የተዘጋጀሁት። ከዛስ ሁለተኛ ክፍል ሶስተኛ ሉቃስን ጭጭ ሐዋርያ ሥራን ጭጭ ፊልጵስዩስን ጭጭ ጠቅላላ መጽሐፉ ስለማጥናት ማርሽ ቀይሬያለሁ። ለምን? በሚሰራበት ጊዜ ገንዘብ ለመሆን። አሁን ሳጠና ማምለጥ ጀመረ። ሳሙኤል ቃሉ ከአፉ መሬት አይወድቅም የተባለው ለምንድን ነው? ከልጅነቱ በታቦት ውስጥ ቃሉን ያጠና ነበር። እግዚአብሔር መስራት ሲጀምር ከዳን እስከ ቤርሳቤ ሁሉም ሰላምታ ሰጠ። ከልጅነቱ ጀምሮ ያለ ግርዝነት ቅዱስ ቃሉን ያጠና ኦስ ወገኖች ሆይ እግዚአብሔር በሚሰራበት ጊዜ ገንዘብ የሆነው ቅዱስ ቃሉን ስላጠና ነው። እኔ ልጅ አንደረባው የምታነበው ምንድን ነው? አፉን አልከተም እንደ በግ መታረድ ተነዳ የበግ ጠቦት በሸላች ፊት ዝም እንደሚል እንዲሁ አፉን አልከተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወገደች። ትውልዱን ማን ይናገራል? አንደረባውን ፊልጶስን መልሶ ነብዩ ስለማን ነው እንደዚህ የሚለው? በግ ነው አልታረደም አፉን አልከተም የሚለው ስለማን ነው አለው። እኔ ልንገርህ አለው። እጁን ስቦ ሰረገላ ላይ አወጣው። ይሄማ በሸላቾች ፊት ዝም ያለው ኢየሱስ ነው። ስለ አንተ የታረደው የእግዚአብሔር በግ ነው። ተረተረው ግርማል። ቃሉን ካላጠና አጋጣሚ ቢሰጥ ባለጸጋ ባለስልጣን ህዝብ ቢሰጥ ምን ልታስተምር? ታውቃለህ? ድንቅ ተአምራት ሰው ያበዛል፣ ሰው ግን አያድንም። ሰውን የሚያድነው ወንጌል ነው። በድንቅና በተአምራት በፉጨት ሰው ይጠራል። በመጣው ህዝብ ውስጥ ኢየሱስን መስበክ ካልቻል ክብር ይቆማል። ታውቃላችሁ? ብዙ የተቀቡ ተነስተው ነበር ኢትዮጵያ ውስጥ። ብዙ ሰዎች በድንቅ ተአምራታቸው ተስበው ቤቱን በወረፋ ሞሉት። ሰው ሲመጣስ ወንጌል መስበክ አልቻል። አሁን የተነሳው ብጥብጥ እኮ ነው። ሙሽራው ወንጌል ነው። የጸጋ ስጦታ ሚዜ ነው። ወንጌልን ካልሰበክበት መንፈስ ቅዱስ ይሸሻል። ስለዚህ ነው ፊልጶስ ታምር አጋንንት ይወጣል፣ በሽተኛ ይድናል። ከተማው ግልብጥ ሲል ኢየሱስን ቆጭ ተሰቀለ፣ ሞተ፣ አረገ፣ ይመጣል። ወንጌልን መስበክ ጀመረ። እግዚአብሔር የቃሉን ረሃብ በውስጣችሁ ጨምር። ለአንድ ሰው መልካለው ጌታ በእውነት ገዝተሽ እስክሪብቶ ገዝተሽ ጊዜ በእጅተሽ የምታጠኝ እህት ጥናትሽን ለቃሌ ያለሽን ቀናት አይቻለሁ። ፓስተሮች ባይገነዘቡሽ ሰዎች ባያውሽ የጉብኝት ቀን ይመጣል ይልሻል። ቃሌን አክብረሻል ወደሻልና ለብዙዎች ምግብ እንድትሆኚ ገበታን ያዘጋጅ። የጊዜ ጉዳይ ነው እህቴ። ፊልጶስ የቃል ሙላት አለው። እግዚአብሔር በሚሰራበት ጊዜ ገንዘብ የሚሆን ማን ነው? አንደኛ እንዳልኳችሁ የመጀመሪያው ለተገለጠለት ቃል መታዘዝ፣ ሁለተኛውስ ዘረኝነት መዛት፣ ሶስተኛውስ ቅዱስ ቃል መሞላት፣ አራተኛው ነው ለተልኮ መታመን። ላብራራላችሁ ምን እንደሆነ ምዕራፍ 8:38 ላይ የኢትዮጵያው ጃንደረባው እና ፊልጶስ ተገናኙ። ጃንደረባ ምን ማለት? በጣም የውጭ ጉዳይ ሚኒስትር እጅግ ባለስልጣንና ባለጸጋ ሰው ማለት። ከኢትዮጵያ እስራኤል ድረስ የሄደ ሰው ቀላል ሰው አይምሰላችሁ። ሚሊዮነር ነው። መንግስትም ይደግፈዋል። ቦዲጋርድ አለው። 6-7 ፈረስ ነው የሚጎትተው። አሁን ሄሊኮፕተር በሉ ወይም ሊሙዚን በሉ እና ያ ሰው እግዚአብሔር አጋጠመው ማለት ሰረገላው ላይ ቁጭ አለ። ፊልጶስ በህይወቱ እዛ ሰረገላ ወጥቶ ላያውቅ ይችላል። የነገረውን እኔ ሰማሪያ ሲሄድ አጋንንቶች እንደ ሾላ ረገፉ፣ ሲሞን የተባለ አደገኛ ሰው ተዘረረ። ይገርምሃል። ወደ አንተ ደግሞ የላከኝ ቅዱስ የእግዚአብሔር መልአክ ነው አላለው። ገና ሲጀምር ስለ ወንጌል መስበክ ጀመረ። ተልኮውን እንጂ ራሱን አልሰበከም። ይገርማችኋል። ተልኮውን ከጨረሰ በኋላ ይሄው ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ጃንደረባው ፊልጶስን ፈተነው። ካመንክ ትችላለህ መጠመቅ። ጃንደረባው ምን አለ? ፊልጶስ የእግዚአብሔር አገልጋይ እንደሆን አምናለሁ አላለም። ለምን? ፊልጶስን አልሰበከው። ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለው። የሰበከው ኢየሱስን ነው ማለት ነው። ፊልጶስም ከሰረገላው ላይ ወረደ። ጃንደረባውም ጉዞውን ቀለ ደስ እያለው። አንዳንድ ሰረገሎች ቶሎ አትወርድባቸው፣ መስጠት ያስይዛሉ። ገርማል። ይሄው ስልክ ቁጥሬ ኢትዮጵያ ከጠራኸኝ እንጀራ ጋገረበትም ነው ማለት። እኔ ጃንደረባውን ባገኝ ምን ሊሆን? ክብር ለእግዚአብሔር ይሁንና ቀላል ሰው እንዳልመስል መግቢያ ነው የምሰጠው።
በምስክርነት ሐሳብቤ ራሴን ነው የምሰብከው። የጥሪ ካርድ ከላክልኝ መጥቼ ሰብካለሁ ብዬ አመቻቻለሁ። ፊልጶስ ከተልኮ ውጪ ገንዘብ ነው፣ ስልጣን ነው፣ ምቾት ነው፣ ሀብት ነው በምንም አይነት ጃንደረባው ለኢትዮጵያ ንግስት ጃንደረባ ነው። ፊልጶስም ለኢየሱስ ጃንደረባ ነው። ይገርማችኋል። ዓለማዊ ነገር አይነቶች የተጀመረው ሪቫይቫል ጨነገፈ። ለምን? ገንዘብ ሲያገኙ ወደውካቸው እጃቸውን ወደ እግዚአብሔር ገንዘብ ነቁ። ጋጃ ይነጠፍልኛሉ፣ ቦዲጋርድ አምጣልኛሉ፣ ልብስ ከጃፓን ያመጡልሃል፣ ገዝታው ሲሉሃል፣ ዘይት መቸብ ጀመሩ። ቢዝነስ ነጋዴ ሆኖ ቁጭ አሉ። መንፈስ ቅዱስ ሾልከው ነው። አይሆንም፣ ከተልኮ ውጭ አይሆንም። ጃንደረባው ፊልጶስ ለክርስቶስ ይገርማችኋል። እባክህ ኤልሳ ከለምጽ አንጽተኸኛል፣ ብርና ወርቅ ልስጥህ? እኔ የሶሪያ እኮ መከላከያ ሚኒስትር ነኝ። አይ ብርም አልፈልግም። ለምን? በነፃ የተቀብትን በነፃ ስጥን የተባለ የፈወሰ እግዚአብሔር እንጂ እኔ አይደለሁም፣ ጠንቋይ አይደለሁም፣ የምትገዛው አይደለም። በጸጋ የተቀበልከው ያቀጨቀው ሕያው እግዚአብሔር። ገንዘብ ራሱ ከጣዖት ጋር ንክኪ ሊኖረው ይችላል። ገንዘብ ብቀበል ፈውሴን በገንዘብ አገኘው ትል ይሆናል። አልነካው። ገያዝ ግን ተከተለው። ጌታዬ እንግዶች መጡበት፣ እባክህ ትንሽ ብርና ወርቅ ስጠኝ አለው። ገያዝ የት ነበርክ አለው። ጓዳ ነበርኩ አለው። ከሰረገላ ወርዶ ብርና ወርቅ ሲሰጥ አላየኸው? ብርና ወርቅ ለመቀበል ጊዜው ነው ወይ? ኤልያስ ሲነጠቅ እኔ ተተካው፣ እኔ ስነጠቅ አንተ ልተካ ነው። እግዚአብሔር በሚሰራበት ጊዜ ገንዘብ ልትሆን ነበር፣ በሚጠፋ ገንዘብ ቀየርከው። ውጣ ፕሮግራም አለው። በለምጽ ተመቶ ተቆረጠ። እግዚአብሔር ያድነ። ታውቃላችሁ በኢያሱ ጊዜ አካን የተባለ ሰው ያ ሁሉ ክብር ተገልጦ ካባና ወርቅ ጉድጓድ ውስጥ ቀብሮ እስራኤልን አስመታቸው። እሱም በድንጋይ ወግሮ ከሚጠፋ ገንዘብ የማይጠፋውን ቀየረው። ፊልጶስ በተልኮ ታማኝ ነው። ተልኮን አይሸጠውም፣ አይቀይረውም፣ አይደራደርም። በተልኮ ላይ ጨረቃ አስቀመጥከው፣ ምድረ በዳ አስቀመጥከው። ከወንጌል ውጪ የተደበቀ አጀንዳ የለው። እግዚአብሔር ከተልኳችን ጋር ያጣብቀው፣ እንዳንቀይረው፣ እንዳንሸቅጠው፣ ለተልኳችን ታማኝ እንድንሆን እግዚአብሔር ይርዳ። እዚህ ጉባኤ በእውነት ላይ የተቀመጠ ብዙ ጉቦ መቶልህ ነው የኢየሱስ ነኝ አልፈልግም ያልክ በስውር አክብረኸኛልና በአደባባይ አከብርሃለሁ ይለዋል። ሁሉ እያለ እንደዛመን መቦጨቅ እየቻለ ለጡረታ ማስቀመጥ ጥሪ ቀርቦልህ የልጅነቴን አምላክ አልቀይረው ለምኜ በላለሁ እንጂ አላሳፍረውም ያልክ አትለምንም። እግዚአብሔር የጉድጓድ የሕይወት ምንጭ ያፈልቅልሃል። ለይስሐቅ እንዳፈለቀው ሮሆቦት የሆነ ሌሎች ኮፒ የማያደርጉት ለብቻ ልዩ በረከትን ይሰጣል። ወገኖች አሉ የኢየሱስ አርበኞች ሃሌሉያ እዚህ ጉባኤ አሉ። ተልኮ ታመነ ወንጌልን የማይሸጥ ይሁዳ ኢየሱስ ኮንፈረንስ ሲያደርግ ስንት ሰው ይድናል አይልም፣ ስንት መባ ይሰበሰባል፣ ከዛ ስንት ሰርቃለሁ ነው የሚለው። ጉዳዩ አይደለም። አምላክ በስጋ ከጎኑ ሆኖ ይሁዳ ስለ ገንዘብ ነው የሚያስበው። የዘላለም አምላክ ነው። ሐናና ሰጲራ ስትሸጡት እናንተ ነው፣ ሳትሸጡትም እናንተ ነው። መንፈስ ቅዱስን ለማታለል ለምን ደፈራችሁ? ላይ እየፈወሰ ክብር ቤቱን ሞልቶ የበለጠ ክብር ለመጠማት እንጂ ውሸት ሌብነት ምን አመጣው? ትሞታላችሁ። ሁለቱም ጭጫ ለኢየሱስ የቀኑ እንደ ጴጥሮስ ከክብር ወደ ክብር ሲጨምሩ በዚህ ጉባኤ ይሁን። በእውነት ፊልጶስ ወገኖች ሆይ እግዚአብሔር ሲሰራ ገንዘብ የሆነው የሚታዘዝ ነው፣ ዘረኛ አይደለም፣ ቃሉን የተሞላ ነው፣ ለተልኮ አይደራደርም፣ ተልኮውን አይሸጠው። የመጨረሻው ወገኖች ሆይ የሚተጋ ነው። ታውቃላችሁ ምዕራፍ 21 ቁጥር 8 ላይ ጳውሎስም ከሚሽነሪ ቲሞች ጋር ወደ ቂሳሪያ ወንጌል ልንሰብክ ሄደን ይላል ሐዋርያው ጳውሎስ። ቂሳሪያ ማለት ሰው የሚበሉ አውሬ የሚበሉ ሰዎች ናቸው። እና ጳውሎስ ወንጌል ሊሰብክ ክርስቶስን ሊሰብክ ሲሄድ ፊልጶስ ቤተክርስቲያን ተክሎ ምዕመናን መጥተው የኢየሱስ መስቀል በቂሳሪያ ተተከለ። ይገርማችሁ 20 ዓመት ሻውን ተፋልሞ ወንጌልን በቂሳሪያ አስፋፋ። የሚገርም ነው። ሴክሬታሪ የለውም፣ ደሞዝ የለውም፣ ቢሮ የለውም። ፊልጶስ ግን ትጋቱን አዛጦን ለኢትዮጵያውያን በቂሳሪያ በፍጥነት ለ4 ከተማዎች ወንጌልን አሰራጭ። አቤት ትጋት! በዚህ ጉባኤ የትጋት መንፈስ ይሆናል። የኋላሽን ትተሽ ወደፊት እንድትሄጂ ጸጋ ገጠምልሻል። ሐዋርያው ጳውሎስ በፊልጶስ ቤት ለአያሌ ቀን ኖረ። ሄዳችሁ እዩ። ፊልጶስም 4 ሴት ልጆች ነበሩ፣ 4ቱም ድንግል፣ 4ቱም ነቢያት ነበሩ ይላቸው ምዕራፍ 21 ቁጥር 8 ላይ 4 ሴት ነብይ ሴት። ፊልጶስ እሳት፣ ልጆቹ ነበልባል። ስለዚህ ጳውሎስና የወንጌል ግሩፕ አያሌ ቤት እሱ ቤት ተቀመጡ። ቁርስ የምትሰራዋ አንዷ ነች፣ ምሳ የምትሰራዋ ሌላኛ ልጁ ነች፣ ራት የምትሰራዋ ሌላ ነች፣ አልጋ የምታነጠፍ ሌላ ነች። እንቁላል ፍርፍር ስትሰጥ ከትንቢት ጋር፣ ሁለተኛዋስ ምሳ ስትሰጥ ከራእይ ጋር ነው፣ ጋራጅ ጋር ማለት። የፊልጶስ ልጆች ይገርማቸዋል። የዘላለም አምላክ ከመጠን በላይ በልጆቹ ላይ በምድር ሕዝብ ላይ በነገድ በቋንቋ ላይ የኢየሱስን ወንጌል አቀጣጠለው። ፊልጶስ ውጤቱ ምን ሆነ? ፊልጶስ ባለበት የገሃነም ደጆች ፈረሱ። ፊልጶስ ባለበት በሽተኞች ዳኑ። ፊልጶስ ባለበት ሐዘንተኞች ደስ አላቸው። ፊልጶስ ባለበት እንደ ሲሞን ያሉ ጠንቋይ መተተኛ ሁሉ ተዘረረ። በአንድ ፊልጶስ 4 አገር ለክርስቶስ ገቢ ሆነ። ዛሬ በዚህ ጉባኤ መንፈስ መልእክት አለ። 45 ደቂቃ ያልኳችሁ ልክ ሆነ። አሁን 45 ደቂቃ ነው የሰበከው። ተረኛው ፊልጶስ አንቺ ነሽ፣ አንተ ነህ። እግዚአብሔር ይላል ቃል ማጥናት ጀምር።
ጨምር። እግዚአብሔር ይላል ዘረኛ ሰው ሽሽ፣ ለተልእኮ ታማኝ ሁን። እግዚአብሔር ይላል በእውነት ትጋትን ጨምር፣ እኔ ጸጋ እሰጥሃለሁ። ልጄ ሆይ አንተ የኔ ነህ፣ አንቺ የኔ ነሽ ይላታል። እንጸልያለን። መልእክት አለኝ በእውነት አንድ እህት ወንጌል ስላልተሰበከ የወንጌል ቅናት ያለብሽ፣ ሐሰተኞች ስለበዙ ቁጭት የያዘሽ እግዚአብሔር አይቶሻል። ጥቂት ታገሽኝ፣ ድንገት ክብር እንደተገለጠ በአንቺም ይሆናል። ብዙ ገንዘብ፣ ብዙ ሰው፣ ብዙ ክብር ባመጣ ክብሬን አትሻሚምና በጓዳ ፈትኜሽ ድል ነስተሻልና በአደባባይ ሾምሻለሁ የሚላታለች። እዚህ ጉባኤ ለአንድ ሰው እግዚአብሔር አለ በስጋና በደም በቅናት በቁጭት በሞራል አትችልም። ልጄ ሆይ ቅናትን ስላየው ልዩ ጸጋ ሰጣለሁ። የጫት ቃሚ ሐሺሽ ወታጅ በዝፈንና በዳንኪራ ስታይ ውስጥ የሚቆጣ ነው። ቅናት ቅዱስ ነው። መንፈስ ቅዱስ ግን ሞላብሃለሁ። በአንተ ብዙዎች አርነት ይወጣሉ። ትንቢታዊ መልእክት ለዚች ቤተክርስቲያን አለኝ። ጌታ የነጻነት ምክንያት ትሆናለህ።